ነው የሚሄድ አልኩት ማለት ነው። ከዛ ቸርች ነው የምትሄጂው? ምን አለ ቸርች ምናምን ሲለኝ አይ ነገ መዝሙር ስለምናቀርብ ጥናት አለብኝ ብዬ ነግረዋለሁ። ከዛ በሚገርም ሁኔታ እሱ ነበር የጠየቀኝ እኔን አንድ ጥያቄ ልጠይቅሽና መልሽልኝ አለኝ ማለት ነው። ምን ስለው ኢየሱስ ክርስቶስ መስቀል ላይ ሆኖ ይጸልያል። እሱ ጌታና አምላክ ከሆነ እንዴት ለማን አካል ነበር የሚጸልየው ሲለኝ በድርቅና ለአባቱ አልኩት። እንዴ አባት አለው እንዴ አለኝ። በቃ ለጌታው አልኩት። እንደ ጌታ አለው ሲለኝ በአካል አቀለን ብዬ ሄድኩት ማለት ነው። ከዛ እንደዛ ብዬ ሲሄድ አይ እኔ እኮ ለማወቅ ነው እውነቱን ለማወቅ ፈልጌ ነው እና ከቻልሽ አሳውቂኝ ካልሆነ ደግሞ ጠይቂልኝ ይለኛል። እና እኔ ድራይቭ ስለማላረግ አንደኛው ዘማሪ ጓደኛችን ሊወስደኝ መጥቶ ነበር ከወንድሜ ጋር ማለት ነው። ታናሽ ወንድሜ ጋር እና ወንድሜ ገብቷል። እሱ ሲያናግረኝ ወንድሜ ውስጥ ነበረ። ከዛ በቃ እሺ ምን ብዬ ልጠይቅልህ ስለው በቃ መስቀል ላይ ሆኖ ለማን እንደሚጸልይ እሱ አምላክ ነው ብላችሁ የምታመልኩት ጌታ ነው ትሉታላችሁ፣ ነቢይ ነው ትሉታላችሁ እና 3 ነገር ሰጥታችሁታል። ይሄንን ማሳወቅ ከቻሉ እኔ ክርስቲያን ሆናለሁ ነው ያለኝ። ጭራሽ እኔ ደግሞ በጣም በደስታው ነው በቃ ልጠይቅለት እና እሱን ለማሳመን የሄድኩበት መንገድ ማለት ነው። እና ያው እኔ እንትናል በቃ ትልቅ ነገር አላረኩትም። እሺ ብዬ ሄድኩኝና ልጁ ምን እያለች ነው ሲለኝ አረ ምንም አልኩት። ከዛ ሄድን ታይዘን ሄደን ልክ እንደገባን መዝሙር ከመጀመራችን በፊት ጥያቄ የጠየቅኩኝ እኔ ልጁ ያለኝን ጥያቄ ማለት ነው። ከዛ ያነ ይዞን የሄደ ከወንድሜ ጋር ዘማሪ በጣም ተቆጣ። ጥያቄን በጥያቄ አትጠይቅም ነበር ምናምን አለኝ። እንዴ እኔ ራሴን ሳላቅ እንዴት የእሱን እጠይቀዋለሁ? መጀመሪያ እኮ የኔን ማወቅ አለብኝ እና መመለስ አለብኝ አልኩት። በጣም ነው የተናደደብኝ። የሚገርምሽ እንደዚህ ማለት ነበረብሽ እንደዚህ ማለት ነበረብሽ ምናምን ስል አይ የማላውቀውን ነገር መቀባጠር አልችልም በቃ አቁም ምናምን አልኩትና አንደኛ ጓደኛችን ትክክል ነች፣ እሷ የተናገረችው ነገር ትክክል ነች፣ ለምንድን ነው የምትቆጣት? እንዲያውም እኛ እዚህ ጋር በትን ተሰብስበን ዝም ብለን ነው የምንሄደው መዝሙር ዘምረን ተገናኝተን የሆነ ነገር ማወቅ አለብን ስለ ሃይማኖታችን። ለምን ፕሮቴስታንት እየጠየቁ ስለሆነ ማወቅ አለብን ብሎ አንደኛውን ይደግፈኛል። ነው እነሱ እኮ ሌሎች ናቸው፣ ሙስሊሞች እኮ ናቸው፣ እነሱ እኮ የሚያምኑት ብቻ ሊያንጸባርቅ የፈለገው እሱ ሌላ ነገር ነበረ። የሚገርምሽ ከዛ በቃ አልተስማማንም። በቃ ተውትና መዝሙር እንዘምር ምናምን ተባብለን የዛኔ በቃ መዝሙር ዘምረን ተለያየን። ለእሑድ አቀረብን ማለት ነው። በእንደዛ ነው የተለያየ ነው። እሱም ተቆጣኝ፣ እኔም በቃ ተወኩትና ምንም አልመሰለኝም። በቃ ምን አገባኝስ ምናምን ብዬ እኔ ተወኩትኝ። ከዛ በሚቀጥለው ሳምንት ቸርች ላይ ወረድ ተነግሮ ስድብ ነበር የሰደቡኝ። እንደነገርኩሽ ታናሽ ወንድሜ እኔ ጋር ነበረ። እዛው ስንጨቃጨቅ ሰምቶ ነበረና በሳምንቱ እኔ አልሄድኩም። በሳምንቱ እኔ ስላልሄድኩኝ እዛ ላይ ያው ተነግሮ አናውንስመንት ተለቆ አዲስ የመጣች ተወክላለች እና እንዳታታላችሁ ነበረ ተብሎ የተሰደቁት ማለት ነው። ከዛ እናቴ ነበር የሰማችው እና ሁሉም ተደናገጠና ማናት ምናምን ያው ምን እንደተጠየቀ አልተነገረም። ግን ቄሱ እዛ ላይ ወጥቶ መድረክ ላይ ተናገረ ማለት ነው። እንደዚህ አዲስ የመጣች ተወክላለች እና እንዳታታላችሁ። በዛን ሰዓት እኔ አዲስ ነበርኩ ለሀገሩ ሜቢ 3 አመት እንደዛ ቢሆነኝ ነው። ከዛ እንደዛ ብሎ ሰደቡኝ። እናቴ ደወለችልኝ። ምን ብለሽ ነበር የጠየቅሽው ጥያቄ ምናምን አለች። እኔ ረስቼዋለሁ። ምንድን ነው ስላት ይገልሻል፣ አርፈሽ ተቀመጪ፣ ከዚህ በኋላ ምንም እንዳታነሽ ምናምን ብላ ማስፈራሪያ እንትን ነገር ተናገረች። ማዘር ማለት ነው። እንዴ ምን እያልሽ ነው? ምንድን ነው የሰራሁት? ምንድን ነው ያደረኩት? ምናምን ስላት በቃ ይገልሻል፣ አርፈሽ ተቀመጪ፣ ማይጠይቅ ጥያቄ ነው የጠየቅሽ ምናምን። እንደዚህ እዚህ እኮ የነጻነት ሀገር ነው፣ ማንም ይገለኝ ምናምን ብዬ በጣም ተናደድኩና በቃ እንዲያውም ጥሩ ነው መንገድ ከፈቱልኝ። በደንብ አውቀዋለሁ፣ ክርስትናንም በደንብ ማወቅ እፈልጋለሁ ምናምን ብዬ ዛኔ ነው በቃ ራሴን እንትን ያደረኩት ያነሳሳሁትኝ። የሚገርም ነው። ገራሚ ነው ሰው እንትን የሚል። እሺ ሰው ያንን ጥያቄሽን ወደ ማንበብ ወደ ራስሽ ፍለጋ ስትሄጂ
ምን አይነት ነገሮችንስ ማግኘት ጀመርሽ? ኢንተራክሽንሽ ወዴትስ ማመዘን ጀመር? ፍለጋዎችስ ወዴት ሆነ? ከዛ በኋላ እንደዚህ ሁለት ሙስሊሞች ያልኩሽ ጓደኞቼ፣ አንደኛዋ ጓደኛዬ የእሷ አጎት ሱዳን አለና የእሱ ጓደኛ እዛ የሚታወቁ ታውቆ ነበረ እና ከዛ በፊት ታውቀዋለሁ ልጁ ማለት እሷ አስተዋውቀኛለች። እና እኔ እንደዛ በኦርቶዶክስ በነበርኩበት ሰዓት ስለምንም ጥያቄ ሳይመጣልኝ ስለ ራሴ ሃይማኖት ያስተምረኝ ነበረ። እኔ ይሰብከኛል ምናምን ብዬ አስቤም አይደለም መማር ነበረ፣ ግን የሚነግረኝ ነበር ስለ ኢየሱስ ክርስቶስ ነብይነት መጽሐፍ ቅዱስ አንብቢ እያለኝ ይነግረኝ ነበር። ግን እኔ በሚገርምሽ ሁኔታ አንድ ቀንም አይቼው አላውቅም። ይልክልኝ ጥቅስ ማለት ነው። በዛን ሰዓት የምንገናኘው ነበረ በስካይፕ ነበረ እና ይደውልልኛል። ማዘር አባይ ትቀመጣለች። ስለ እናት ሪስፔክት ይነግረኛል። እናትሽ ሪስፔክት አድርጊ ይለኛል። አክብሪያትኝ፣ እሷ 9 ወር አርግዛ እንደዚህ ምናምን በቃ ሲናገር እናቴ በጣም ነበር የምትወደው። ወጣቱ ነው እንደዚህ ያስተምር ምናምን ትላለች፣ ልጁ ሙስሊም ስለሆነ ማለት ነው። እና አንድ ቀንም ስለ እሱ እስልምና ነግሮኝ አያውቅም፣ ግን ስለ ራሴ ሃይማኖት ይነግረኛል። እኔ መጽሐፍ ቅዱስ ስለሌለኝ አይቼው አላውቅም። እና ጥቅሱ ይጠቅምሻል አንድ ቀን እያለ ይልክልኝ ነበረ። እና እኔ ብዙም ቦታ አልሰጠሁትም። ያው ተጫወተ ምናምን በቀን ላይ ያለን የዛኔ እሱ ጠቀመኝ። እሱ የላከልኝ ጥቅስ ጠቀመኝ ለኔ ማለት ነው። እና የመጀመሪያ ስቴፕ ያደረኩት ምንድነው? በቃ እኔ የራሴን ሃይማኖት ማወቅ አለብኝ። የተሰደብኩበትን ሃይማኖት ማወቅ አለብኝ። ምንድን ነው ለምንድን ነው መጽሐፍ ቅዱስ የማይነካው የሚለው ነው። በቃ የመጀመሪያ በቃ ማለት እርምጃ የሄድኩት ማለት ነው። እና አንድ ማውቀው ጓደኛ ክርስቲያን ነበረ። ቤት አጋጣሚ መጣና መጽሐፍ ቅዱስ አለ አልኩት። አለኝ አለ። ልስጠኝ ትችላለህ አልኩት። በደስታ አለኝ። የሚገርምሽ ማታ ነበር። በቃ አሁኑን ካላመጣ ነው አልኩት። እሺ እንሂድ አለኝ። ሄድን ተያይዘን። ከዛ እህቱ ጋር ነበረ መጽሐፍ ቅዱስን ይዤ መጣሁ። ያ ወንድሜ የሰጠኝ በጣም ነው የማመሰግነው። የሰጠኝን ጥቅስ አውጥቼ ሳየው እናቴ ፊት ነው ቁጭ ብዬ ያነበኩት መጽሐፍ ቅዱስን ማለት ነው። መጀመሪያ ራሱ የሚናገረው መጽሐፍ ቅዱስ ላይ ስትገልጭው ለአዲሱ ትውልድ እንዲገባው ተብሎ መጽሐፍ ቅዱስ ተሰርዞ ተደልዞ ተስተካክሎ የቀረበ ነው በሰዎች ማለት ነው። እና እንዴት የእግዚአብሔር ቃል ከሆነ እንዴት እንደዛ ሊሆን ይችላል አልኩኝ ማለት ነው። ከዛ እሱ ማለፊ በሰጠኝ ጥቅስ መሰረት ገባው። ስለ ኢየሱስ ሳነብ ኢየሱስ አንድም ቦታ ላይ እሱ የሰጠኝን ጥቅስ ሳየው አንድም ቦታ ላይ ጌታ ነኝ እኔ አምላክ ነኝ የሚል ነገር አላየውም። እኔ ነብይ ነኝ በላከኝ የመኑ የሚል ነው የማየው የነበረ እሱ በሰጠኝ ጥቅስ ማለት ነው። እንደነገርኩሽ መጽሐፍ ቅዱስን ስለማላውቀው ብዙውንም አላነበኩትም። እና ከዛ ልጁን በቃ ኮንታክት ማድረግ ፈለግኩኝ እና ደወልኩለት። ያሲን ይባላል በዛ አጋጣሚ የልጁ ስም። በቃ የመጽሐፍ ቅዱስ ጥቅስ ስጠኝ ማለት ጀመርኩ፣ ሌላ ተጨማሪ ማለት ነው። ከዛ ሲሰጠኝ ያንንም እያነበኩ ሲሄድ በቃ አንድም ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እኔ አምላክ ነኝ የሚል የለም። እሱ ነብይ እንደሆነ ነው የሚናገረው። ታዲያ እኔ የምገዛው አምላክ ማንን ነው ማለት ጀመርኩ ማለት ነው። ከዛ በቃ የራሴን አውቄ አንብቤ ከዛ በኋላ ነው እስልምናን ማወቅ የፈለግኩት። እኔ እስከዛ ድረስ ግን ምንም ነገር ማወቅ አልፈለገም። በእንደዛ ሁኔታ እየቀጠልኩኝ ለእናቴም ነገርኳት። በቃ ለእናቴ አይገርምም መጽሐፍ ቅዱስ እንደዚህ ነው ኢየሱስ ክርስቶስ እኮ እንደዚህ እያለ ነው ብዬ እናቴ ያው ስላልተማረች ብዙም አይደንቃትም። ገባሽ? ለእሷ ዝም ብላ ነው የምትሰማው። እና በቃ ለእናቴ አነብላታለሁ። በእንደዛ ላይ ያለው መቼም ያለ ስራ በጣም ነው የሚገርመው። ህልም ማየት ጀመርኩኝ። የራሴን መጽሐፍ ቅዱስ ነው እስልምናን አላውቀውም ብዬሻለሁ። እሱ በነገረኝ ነው እንጂ ምንም የማውቀው ሂስትሪ የለኝም። ለእስልምና ራሱ ያለኝ ጥላቻ ይሄ ነው የማይባል ነው። ኢትዮጵያ በነበርኩበት ሰዓት ኒቃብ ለባሾቹን ከኋላ በድንጋይ እናስመታቸው ነበረ። ውሃ ብዬ እንላቸዋለን። ብዙ ነበረ የምንሰድባቸው። ትንሽ ወደኛ አካባቢ ደግሞ ትንሽ አክራሪ የሚባል አካባቢ ነው እና እኔ ከዚህ ሰፈር ነው የወጣው ስላቸው ራሱ ማንም አያምነኝም። ያ ሰፈር ስለሚታወቅ ማለት ነው። እና እንደዛ ነው የማውቀው። በቃ እስልምና በጣም ጥላቻ ስላለኝ
ብዙም ስለማልለው እኔ እስልምና ላይ ለመጠየቅ አስቤውም ህልምም አልሜም አላውቅም። በእንደዛ ላይ ያው እያለው እያነበኩ የራሴ መጽሐፍ እያነበኩ ተመሳሳይ 3 ህልም አየሁ። አንድ አይነት ህልም ማለት ነው። እና በክርስትና ምን የሚባል ሰምቻለሁ፣ ተመሳሳይ ህልም አንድ አይነት ነገር ካያችሁ ውሳኔ ወስኑ፣ ያ ትክክለኛ ነው የሚለውን ነገር አውቅ ነበር። እና በዛ መሰረት ነው የሄድኩት። ያሳየኝ ህልም ትክክል ነበረ። በቃ እስልምናን ሳላውቀው አላህ ሱብሓነሁ ወተዓላ በቃ ለእስልምና መረጠኝ። እሱ ሂዳያ ሲተሻለ ወደ እስልምና ምትገቢ በቃ እሱ ፈለገ፣ እኔ ሳልፈልግ እሱ ፈለገኝ። እና የራሴ መጽሐፍ ቅዱስ እያነበኩ ነው እንግዲህ ያንን ሳይ በቃ አልቆየሁም፣ እስልምናን ለመቀበል አልቆየሁም። ለነዛ 2 ጓደኞች ሙስሊሞች ቴክስት አረኩላቸው በቃ ህልሙ ሳየው ማለት ነው። ከኔ ነው ድምፅ አኗር? ኖ አይደለም። እሷ ሚዩት አድርጋለች። አዲስ ዘጥ ብላለች። አዲስ ይቅርታ፣ አዲስ ይዛት ነው መሰለኝ ኔትወርክ። ኦኬ እሺ። ሰው የሰማው ነበረ እና የእስልምና ጥያቄዎችን ማወቅ ከጀመርሽ በኋላ የነዛን ሃይማኖቶችን ኦልሞስት ወደ ንጽጽር ነው የገባሽው ቀጥታ ማለት ነው። ኮምፔር ስታደርጊ የዚህኛው ላይ ፈርስት ኩዌስችን መልስ ያገኘሽበትን አንቺ ፍሎ አድርጊ። እሺ እኔ ኢንተራፕት ባላደርግሽ ራሱ ዲስ ኢዝ ዩር ጆርኒ። አንቺ ራስሽ ይደርስ ቆይ እዚህ ጋር ረሳሁኝ መለስ ብዬ ላስታውስ የምትያቸው ቦታዎች ቢዳረሱ የምትያቸው በቃ ላይ አንቺን ውስጥሽን ሳትስፋይ የሚያደርግሽ ቦታዎችን ካገኘሽ ሁሉንም እንድትነግሪኝ ነው። ዋናው አሁን የምንመለሰው ያንን ጥያቄዎች ስታነሺ ከሰዎች ጋር መለያየቱ ሰፓሬሽን ሲመጣ መማሩ ቁጭ ብለሽ ወደዚህኛው የራስሽን ሃይማኖት ስትማሪ አንደኛ ምን ትምህርቶችን አገኘ ስለ ራስሽ ሃይማኖት፣ ሁለተኛ የእስልምና ትምህርቶች የመጀመሪያ ያወቅሽው እውቀት ምንድን ነበረ? እንዳልኩሽ እስልምናን ምንም ስለ እስልምና የማውቀው ነገር የለም። ማንም የነገረኝም ሰው የለም። እኔ ያለሁት ቁርአን መጽሐፍ ቅዱስን ነው የራሴን መጽሐፍ ቅዱስ ነው ማነብ የነበረው እና ሙሉንም አላነበኩትም አልኩሽ። በቃ በጥቅሱ መሰረት እያየው ከዛ በራሴ ደግሞ እንዲሁ ዝም ብዬ እያነበኳቸው ነበር የሚሄድና እዛ ላይ ያጣሁት ምንድን ነው ኢየሱስ ክርስቶስ ልጁ የነገረኝ ኢየሱስ ክርስቶስ ጌታ አምላክ ከሆነ ለምንድን ነው ሌላ አካል የሚጸልየው የሚለውን የነገረኝን ይዤ ነው። እና ጥቅሱ ጋር ደግሞ ሲሄድ እውነትም እኛ ለኢየሱስ ክርስቶስ ጌታ ነው፣ አምላክ ነው፣ 3 ነገር ነው የሰጠ ነው። አምላክ ነው፣ ጌታ ነው፣ ነብይ ነው። እንዴት ሊሆን ይችላል? በቃ ሰማይና ምድር የፈጠረ አምላክ እያለ ለምንድን ነው ለሱ የሚለውን ነው በቃ እኔ እንትን ያልኩት ያዝኩት ማለት ነው። እና በቃ እሱን እያነበኩ ነው ህልም ያየሁት አልኩሽ። ህልም ሳይ በህልሜ ወሰንኩኝ። በቃ ማለት 2 አካል ነው ያለ እዛ ላይ ጅብሪል አለ ለእኔ የማየው ማለት ነው። ጅብሪል ወደ ካዕባ ዞሮ ሲያሰግድ አብሮት ተከታዮች አሉት። እኔ ከኋላ ነው የማየው። ከዛ ደግሞ አንደኛው ደግሞ ሚካኤል ደግሞ ዞሮ ከነሱ ተቃራኒ ሆኖ ሲሰግድ ነው የማየው ለማርያም ማለት ነው። እና በዛ ሰዓት ሚካኤል ሲመታ ያዋለው፣ ጅብሪል ግን ወደ ትክክለኛ ወደ ካዕባ ዞሮ ነው የሚሰግደው። እና ለዚህ ያሲን ለሚባለው ጓደኛ ስነግረው በጣም እድለኛ ነሽ ምናምን አለኝ ማለት ነው። እሱ እንዳልኩሽ ስለ ራሴ መጽሐፍ ቅዱስ ነው እንጂ ስለምንም አስተምሮኝ አያውቅም። በቃ አላህ እኮ 3ቱን የሚያሳይሽ ትክክለኛ ነው ምናምን ብሎ ምንም ነገር አላለኝም። እኔ ግን ወስኛለሁ በዛን ሰዓት ገብቶሻል፣ እስልምናን ለመቀበል ማለት ነው። ከዚህ የበለጠ ምን ነገር የለም በሚል ማለት ነው። ትክክለኛ ነው። 3 ጊዜ ነው ያየው። 3 ጊዜ ደግሞ ተመሳሳይ ነገር ካየሽ በክርስትና ነው የሰማሁት። ወስኝ
በቃ ትክክለኛ የህይወትሽ መንገድ ነው እና ወስኝ የሚባል ሰምቻለሁ። በዛ መሰረት ነው የወሰንኩት። ከዛ በዛ ወሰንኩ። ለጓደኞቼ እስልምናን መቀበል እፈልጋለሁ አልኳቸው። ሳቁብኝ ማለት ነው። አንደኛውም እንደዛ ስነጋ ሳቀች፣ አላመነችኝም። ለምን? ስለሚያውቁ ነው። በጣም ማካሪ ነኝ። ስለ እስልምና አንድ ቀን ማስቸባቸው አላውቅም። ስለ ክርስትናም እንደዚሁ ምንም ነገር ስለ ሃይማኖት አውርተን አናውቅም ከእነሱ ጋር እና ሳቁ። በቃ አላመነኝም። ነገርኳቸው፣ በጭራሽ ሊያምኑ አልቻሉም። እኔም ተውኳቸው። ከዛ አንድ የጓደኛ የወንድሟ የባላ ወንድም ትንሽ ኢማን ያለው ሰው ሳውዲ ኤምባሲ የሚሰራ ነው። ምን እንደሚባል ራሱ እንኳን አላውቅም። ይሄ ልጅ ሱዳን አለ የምልሽ ልጅ ብዙ ጊዜ በስካይፕ ስለሆነ እኔ በፈልኩ ሰዓት ኤኒ ታይም አላገኘውም። ወይ ማታ ከስራ ወጥቶ ምናምን ማታ ላይ በኛ ነው እንጂ እኔ በፈልኩ ሰዓት የማገኘው አልነበረም። ወይ ደግሞ በልክት ነው አስቀምጧል የሚሄድ የነበረው እዛን ሰዓት ማለት ነው። እንደዛ ነበረ ግንኙነታችን በስካይፕ። ከዛ በቃ እኔ ወስንኩ። በቃ ማለት ሮመዳን ነበር አስታውሳለሁ። ሮመዳን ገብቷል። የሙስሊሞች ጾም ነው። በቃ ሮመዳን ያለ ሰላም አለይኩም አለውኝ ቲዋ ዘግቶኝ ነበርና አለሽ ስልክ ገብቶብሽ ነበር መሰለኝ። ቀጥሽ እና እንደዛ ብዬ ስለው መቀበል እፈልጋለሁ ስለው በቃ እስልምናን ወቂዋለኝ። ትንሽ ጊዜ ልስጥሽና እስልምና እኔ በቃ መቆየት አልችልም መስለም እፈልጋለሁ አልኩት። በቃ ሳስገድደው እሺ በቃ ጠብቂኝና እኔ የምሰራበት ቦታ ላናግራቸውና እመልስልሻለሁ አለኝ። ፕሊስ እኔ በቃ መዋል ማድረም አልፈልም፣ ከቻልክ ዛሬ ስለው በቃ ይህ 2 ቀን ስጭኝ አለኝ ማለት ነው። ከዛ እሺ አልኩት። በቃ ሻሃዳ ይባል ምን እንደሚባል ምንም የማውቀው ታሪክ የለኝም፣ አላውቅም። ግን በራሴ ምን አልኩኝ፣ ጾም መጾም ጀመርኩኝ። ሻሃዳ ሳሊዝ በራሴ ዝም ብዬ ጾም መጾም ጀመርኩኝ። ከዛ እሱ አናገረልኝ እና አንድ ሳውዲ እዛ እሱ የሚሰራበት ኤምባሲ የሆነ ሳውዲ ዶክተር አብደላ ይባላል። በቃ እሱን ሲያገኝልኝ በዚህ ሰዓት ማታ ላይ ከኢፍጣር በኋላ ተዘጋጅሽ ጠብቂኝና ይዤሽ እሄዳለሁ አለኝ። እሺ አልኩኝ። ሻወሬን ወሰድኩ። ሙሉ ቀን ጾሜ ዋልኩኝ። ከዛ ምንም ምግብ አልበላሁም እስከ ኢፍጣር እስኪፈጠር ድረስ እንደነሱ ጾሜ ዋልኩ። ከዛ ጓደኛ እነዛ አላመኑኝም ያልኩሽ ጓደኞቼ ቤት ሄድኩኝ። እነሱ ጋር ማለት እነሱ ጋር ነበረ ኢፍጣር ታይም የተዘጋጀው። እነሱ ጋር ፈጠርኩኝ። አይ ሸሃዳ ስላላሽ እኮ መጾም አልነበረብሽም አሉኝ እነሱ። እኔ እንጃ ምን እንደሚደረግ ስለማላውቅ በቃ ጾምኩኝ አልኳቸው። ከዛ በቃ ይዘውኝ ሄዱ። ሱብሃንአላህ በጣም ደስ የሚል ነበረ። በደንብ ሰው አዘጋጅቶ ነበረ የጠበቀን፣ የእሱ ፋሚሊዎቹ ቤተሰቦቹ። ወላሂ በጣም ደስ የሚል ነበረ። በቃ ገና ስገባ ከቤቱ ነበረ በቃ ደስ የሚል ድባብ ያየሁበትና ገባን፣ ተቀመጥን። ጠየቀኝ ስለ እስልምና ሲጠይቀኝ አላውቅም አልኩት። በቃ ሻሃዳ ማያዝ እንደምፈልግ ብቻ የነገርኳቸው። ከዛ በቃ ሻሃዳ ሲያዘኝ ሻሃዳ ያዝኩኝ። ሻሃዳ ሲይዝ በቃ ደስ የሚል ድባብ ነበረው። በቃ እኔ እንጃ ምን ብዬ ልንገርሽ፣ እንባም አለው ደስታም አለ። በቃ ድብልቅልቅ ያለ ነገር ነበርና ሁሉም ነበር ያለቀሰው። ከዛ ሱብሃንአላህ በጣም ነበረ ደስ የሚለው። ረመዳን 16 ነበረ ሻሃዳ ያዝኩበት ቀን ማለት ነው። በቃ እንደ አዲስ ተወለድኩኝ ማለት ነው የዛን ቀን። አልሐምዱሊላህ ረብል ዓለሚን። ሌላ ምትወይልኝ ካለ ኢንሻአላህ። ሻሃዳ ስትይ ሻሃዳ ሞመንትሽን ብንካፈልሽ ጊዜው ሩቅም እንኳን ቢሆን ስንት ዓመት ሆነሽ ወደ እስልምና ከመጣሽበት? ስንት ዓመት እንደሆነሽ እና በዛውም የሻሃዳውን ሞመንት አካተሽ ንገሪኝ።
እስልምናን የተቀበልኩት 2011 ሴፕቴምበር ቀኑን አላስታውሰውም፣ ግን ሮመዳን 16 እንደሆነ ነው የማስታውሰው። 2011 በነጮች ማለት ነው። ኦልሞስት አሁን 14 ዓመቴ አልሐምዱሊላህ ረብል ዓለሚን ከተወለድኩ ማለት ነው እንግዲህ። እና ሻሃዳ ስቀበል ወላሂ በጣም ደስ የሚለው ነበር። በቃ በእንባ የታጀበ ነበረ። ሁሉም ነበር ያለቀሱ ከዛ የነበሩት። እኔም በጣም ነበር ያለቀስኩት። ሰውነቴ ይንቀጠቀጥ ነበረ። እኔ እንጃ በቃ ምን ልበልሽ፣ ደስታ አለ፣ እንባም አለ። በቃ ደስ የሚል ድባብ ነበር። እኔ እንጃ እኔ እንዴት እንደምገልጽልሽ እራሱ አላውቅም። እኔ አንዳንድ እህቶቼ ሻሃዳ ሚንበር ቲቪ ብዙ ጊዜ እከታተላለሁ እና እዛ ጋር ሳይ በቃ የራሴን አስታውሳለሁ እና የሻሃዳቸውን ቅጽበት ሲናገሩ ምናምን የኔ ይዛኔ በቃ የኔ ይጋባብኛል። ታውቂያለሽ በቃ እንዲህ ነው ብዬ ልገልጽልሽ አልችልም። አልሐምዱሊላህ ረብል ዓለሚን አላህ ለሚወደው ነው ሂዳ የሚሰጠውና እኔ እንጃ በጣም ደስ ይላል። አታልቅሽ፣ አታልቅሽ። ወደኋላ መመለስ ከባድ ነው። አይ ነው፣ አይዞሽ። አሁንማ እንትን ብለሻል። ሌላ ህይወት ነው፣ ሌላ ነው። በጣም ደስ የሚል ታሪክ ነው። ሰው ሰሜዝኝ አላ ቤቱ እንደሚጠራ ነው። የፈጣሪ ስራ በጣም ድንቅ ነው። ሰው ከሻሃዳ ከያዝሽ በኋላ ወደ ምን ቀየረ ህይወትሽስ? አስተምሮት ውስጥ ገባሽ ወይስ እስልምና ዲናዊት ምንድን ነው? ወዲጁ ቀጥሎ ያደረሽ ገባሽ? ወለድሽ ወይስ ህይወትሽስ? 14 years ብዙ ያላት ነው እና ብዙ ነው። ከዚህ በኋላ ያለውን መስማት የምፈልገው ውጭ እንዴት ነው ሙስሊሞች ያለው አቀባበልስ እንዴት ነው? የነበርሽበት ሀገር ያው ከሌሎቹ ማህበረሰቦች ከእናት ከአባትሽም ትነጥ ያለሽ ከዛ በኋላ በቤተሰቦችሽስ ሙስሊም ፋሚሊ? በአንዴ ብዙ ጥያቄዎች መጡብኝ እና ሶሪ እና ከቤተሰቦችሽስ ሙስሊም ነበረ ወይ? አቀባበላቸውስ ቤተሰቦች ምን ይመስል ነበረ? ከዛም ደግሞ እዛ አካባቢ ሙስሊም ኮሚኒቲ ውስጥ ምን ይመስላል? በውጭ ሀገር ያለው የእስልምና አቀባበሉ እሱን ትነግሪና ደግሞ ተጨማሪ አንድ ሁለት ጥያቄ ጠይቅሻለሁ። እሱኛውን ብቻ ፓርቲ ንገሪኝ። እሺ በቃ የመጀመሪያ ምዕራፌን ጀመርኩ ማለት ነው። ሻሃዳ ያዝኩኝ ሮመዳን 16 ጾሜን ጀመርኩ። ሶላትን እንዴት እንደሚሰገድ አላውቅም። ማንም የነገረኝ አልነበረም።